የቁርአን አስሉ ሕፍዝ ነው መሸምደድ ነው እንጂ በጽሁፍ ማንበብ ነበርም አስሉ حتى جبريل عليه السلام قرآن كالله سيقبل بحفظ ነው حفظه ነው የተቀበለው እሱም ለረሱል ሰለላሁ ዐለይሂ ወሰለም ሲያስተምር በሕፍዝ ነው ያስተማራቸው እንደውም እሳቸው ቁርአን ጅብሪል ሲቀራላቸው እንዳይጠፋባቸው ከአፋፉ ይወስዱ ነበር አላህ لا تحرك بلسانك لتعجل به ምላስን ወዲያው አትንቀሳቀስ አብሽር ተረጋጋ ዝም ብለህ አድምጥ እኛ ቀልብህ ላይ እናስቀምጥልሃለን እናረጋልሃለን ብሏቸው ያደምጡ ነበርና ሕፍዝ ነው አስሉ አሁን የዚህ ሐዲስ ትልቁ መልእክቱ ተዓህዱል ቁርአን ብሎ ሲሉ ሕፍዙ ላይ ነው በጣም ሕፍዙ እንዳይጠፋ ያፈዛችሁት ቁርአን እንዳይጠፋ ሁሉ ጊዜ አንብቡት ሁሉ ጊዜ ቅሩት የሚል መልእክት አንዱ መልእክት ማለት ነው ያን ብቻ አይደለም ሁሉ ጊዜ መቅራትን በራሱ በነዘረን ያዩ በመጽሐፍ ያዩ መቅራት ምን ተዓህዱል ቁርአን ቁርአንን ከመከታተል ነውና ከቁርአን ጋር ያለን አላቃ ብዙ ጊዜ አሁን ከተጨባጫችን ጋር ስናይ ብዙ ሰው ቁርአንን ቀራ ከተባለ መቼ ነው የሚቀራው ረመዳን ወር ላይ ጥሩ ነው ይሄ ረመዳን ገብቶ ማይቀራ ሰው ሊኖር ይችላልና በአመት ረመዳን ወር ላይ ብቻ ቁርአን መቅራት በራሱ ጥሩ ነው መጥፎ አይደለም ግን የረሱል ምክር ሰለላሁ ዐለይሂ ወሰለም ምን ነው ረመዳን ወር ላይ ብቻ ከረመዳን ውጭ በሌላም ጊዜ ቁርአን ልትቀሩት ይገባል ለቁርአን ቦታ ልትሰጡ ይገባል